እንዴ ጥርስ አሁንም ጥርስ ሾለከ? ኧረ አንቺ ልጅ ጥርስ ሾልቆልቆ እኮ ማለቁ ነው። ክትፋታ በላይ ለፈርፈርና ለገንፎ ይሄንሶ ሂድማ እንዴ ወዴት ነሽ? ሹሩባ የሚሰራ ሰው ትፈልጋላችሁ ተብዬ ነው። እንዴ እና አንቺ ትችያለሽ መስራት? አዎ። እሺ ያረጀ ሹሩባ በምን እንደምትፈቺው? ያው በንግግር ነው። ምን ያደርጋል? እሺ ቅመም፣ ብዙ ሰዎች ኮሜንት ላይ እንዴት የመንግስት ትምህርት ቤት ልትገባ ቻለች እያሉ እየጠየቁ ነውና ምን ትያለሽ? አመሰግናለሁ። በዋናነት የመንግስት ትምህርት ቤት የገባሁት የአባቴን ታሪክ ለማስቀጠል ነው እንጂ ገንዘብ ቸግሮሽ አይደለም። ታዲያ የአባቴን ታሪክ እኮ ገንዘብ መቸገሩ ነው። ምን ይላል? ምን ነው ቅመሟ? አንዷ ገንዳ ውስጥ ቁጭ ብላ የቦሌዋ ነኝ ብላ አላናፋችን። እኔም ከገንዳ ውስጥ የጉለሌዋ ነኝ። ማን እንደምሪንዳ አንዴ ቅመም፣ ዛሬ ደግሞ ብቻሽን ነው የምትሄጂው? አባትሽ የለም? ቢዚ ነው ዛሬ። ምን እያደረገ? ሶፋ ላይ ተኝቶ ለአካል ብቃት እንቅስቃሴ እያየ ነው። ምን አንድ ነገር ብቲ እበላሻለሁ። መጀመሪያ ምሳህን ብላ። ምን አልሽ? አረ ዛሬ እንኳን በጡንቻ አታስብ። ምን አድርጎሽ ነው? አረ ባለፈው የሆነ ሕፃን ልጅ እያለቀሰ ሲመጣ ስቁሞት ምን ሆነ ና ሲለው አባቴን ስትሮክ መቶስ ነው ሲለው ና አሳየኝ። ማን ስለሆነ ነው የሚመታው አላለውም? ሰሞይ ልጆች ቤተሰቦቻችሁን እኛ ያለንበት ቦታ ካልሆነ አንዝናናም ብላችሁ አታስቸግሩ። ቤተሰቦቻችሁ የፈለጉበት ተዝናኑ። ይሁ ለምሳሌ የኔ ቤተሰብ ምን አይነት ቦታ እንደሚያዝናና ማን እንደሚሪንዳ እኔ ምላችሁ ድሮ በየሰው ቤት ጥቁር ዶሮ ይጥሩ የነበሩ ሰዎች ዶሮ ሲወደድ ቲክቶክ ጀመሩ እንዴ? ይሄ ሁሉ ሪፖርት እኔ ላይ። ቤተሰብ ሰሞኑን የምለቃቸው እንዳለ ቪዲዮዎች ሰው ጋር እየደረሱልኝ አይደለም። አካውንቴን ኮፒ ሊንክ አድርጉልኝ። አረ ገራግሉኝ። አመሰግናለሁ።